አስፈላጊ ነው። ቁጥር ነሰሰሪ ነገር ነው እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሰዓት ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄዳን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም። ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው። እዚህ ጋር ኦኬ በቃ ሶሪ መስሎኝ ነው እና ስለ አይክላውድ እና ስለ ዩቲዩብ ጨረስኩ እና ዩቲዩብ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው የምሄደው እና እዚች ጋር ቅድም ያስኳት ነገር አንቺ ስትጠያየቂ ስትመላለስ ያመለጠ ነገር ስለያስኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ አለ ማለት ነው። እንግዲህ መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር የመሰለኝ ነበር እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድን ነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩብ ነበር አለ። ቅድም ደግሞ እሱ ዩቲዩብ ላይ እዛ አይፎን ላይ ዩቲዩቡ ከነበረ ለምን ሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩቡ አልነበረም። ከነበረ ለምን ሞክረዋለሁ ስታስቢ እንዴ? ሎጊን አድርግ ያልገባ ሎጊን የተደረገበት ነው ሲጀመር። ከኖረ ሎጊን የተደረገ የምትቀይሪው ሳይኒን ለማድረግ እኮ አይደለም፣ ፓስዋርድ ለመቀየር ስትሞክሪ ለሱ ቴንኪው። እሺ ቴንኪው። አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው አዳረግሻቸው የምታስወጪው በከፈትሽበት ስልክ ነው። ዋናው ስልኩ ቁጥሩ ባለበት የለም መርጠሽ ታስወጫለሽ። ዋናው አሁን እንኳ በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ። ገባሽ? እኔ መጀመሪያ ፓስወርዴ ነው የተቀየረው። ፓስወርዴን ባውቀው ራሱ አምልሽ በሰዓቱ ተቀይሯል። ግን ፓስወርዴን ባውቀው ቱ ስቴፕ ቬሪፊኬሽን ላይ በቁጥሩ ነው ቴክስት የሚገባው። ቻናል ብትወስድ ያትችም ቻናል ደግሞ ሲስተም ያስቸግናል። እና ሲሙን እየተናገረ ነበር። ከበፊት ነበር የምጠይቀው፣ ከበፊት ጀምሬ ነበር የምጠይቀው። ገባሽ? ምክንያት እየፈጠረ ነው የሚነሳው። ምክንያቱም እኔና እሱ በጣም ጥል ላይ ነበረ። እንደዚህ እንደተረጋገን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ፣ እሱም ጋር እኔም ጋር። ገባሽ? አሁን መጀመሪያ እኔ ያኔ ስናገር ይሄ እንዴት አለ እልህ አለ፣ የተደረገብኝ ብዙ ነገራቶች አሉ። ከዛ ይሄ አላስብም እና አሁን ግን ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ። የሆነ ነገር ረጋ ብለሽ ማውራት እንዳለብሽ፣ ንግግር መምረጥ እንዳለብሽ። በሰዓቱ ግን ሳያው ያደረገኝ ነገር ነው የሚመጣብኝ። እኔ እና እሱ የምናውቃቸው በጣም ብዙ ነገሮች፣ ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ። ገባሽ? እና ምንም በጤነኝነት አናግሬ አላውቅም። አናግሬ ደግሞ ስለሆነ ነው በጤነኝነት የማናገረው። ማለት እንደዚህ የተቅለሰለስ ከዳራው የሆነ ነገር ሲለኝ ለምንድነው እንደዚህ የማታደርገው ነው የምለው። በአንዴ ነው የምናደደው። ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራ እችላለሁ። ዩቲዩቡ ወጣ ካለኝ ዩቲዩቡ እኔ ጋር ወጣ ካለኝ እንዴት ነው ዝም የምለው? ገባሽ? እንዲህ አንተ ማን ስለሆንኩ ነው ብዬ ነው የምናገረው፣ የምሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለእኔ ክብር የላትም አነጋገሯ እንደዚህ ተነስተ ሄዳል። ሲም ስጠኝ ስለው ያኔ ማለት ነው እና በቃ ብዙ ጊዜ ይሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረ እና ሌላ ስለምንድን ነበረ? ሌላ የእሱ ሜን ጥያቄ እሺ ቤታይ ሂጅበት ልት ነው አይነሱ ምናምን ላስታስብዬ ነው እየሰማው ስለሆነ በጣም የእሱ ዋናው ጥያቄ ምን አለች ቤት አልሰማትም። መኪናው ምናምን መኪና የተባሉ አቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል። እንደሌለ አምነሻል። እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ
ገንዘብ እሱ አካውንት ላይ እየቀረ ምንም አለ። ባንክ ስቴትመንት ማውጣት ነው። እኔ ነገ ባንክ ስቴትመንት አውጥቼ አሳያለሁ። የእሱን የማውጣት ትችያለሽ እንዴ? የእሱን ባንክ ስቴትመንት ማውጣት ኖ ኖ ኖ ኖ እኔም የእኔን የባንክ ስቴትመንት እሱም የሱም ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400,000 ብር ምናምን በእሷ ባንክ አካውንት ነበር። ኦኬ። ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400,000 የሚያህል ይቀራል ብለሽ ትገምቻለሽ? አረ ከዛም በላይ ነው። ሚኒመም ነው የምነግርሽ። ገባሽ? ኦኬ። ሶ ከ400,000 በላይ አለ እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አይደል? ከኛ ጋር ነሽ ፍቅር፣ ከኛ ጋር ነሽ? እሺ። ስለዚህ ከ400,000 ብር በላይ እኔ ቤቱን ጥዬ ስወጣ ከ400,000 ብር በላይ አብረን ዩቱብ ላይ ደክመን ያፈራነው ብር አለ። ኦኬ፣ ይዣለሁ ይሄን ነጥብ። እሺ፣ ሌላ ደግሞ ስለ መኪናው ሁለታችሁም ናችሁ ዩቱብ ላይ አብራችሁ ለፍታችሁ የገዛችሁት። ሶ መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። እሱም አይደለም መኪና፣ የቤት እቃ ብዙ አሉ። ገባሽ? ከቲቪ፣ ከሶፋ፣ ከፍሪጅ፣ ከትላልቅ ከትናንሹ ታያቸው እነዚህ ከእነዚህ ጀምሬ አለ እና ንብረት ምንም ከመጠየቂ በፊት ምንድን ነው የጠየኩት? ዩቲዩቤን ነው ይጥቀሙ ይውሰድ ዩቲዩቤን ነው በሰዓቱ ያልኩት። ስለ ንብረትም ስለምንም አልጠየኩም። የሚገርምሽ ፓርት ባንክ ቡኪን ስቀበለው ኤቲኤምን አልተቀበልኩም ነበር። ኤቲኤምን አዘግቼ ድጋሚ ነው ያወጣሁት ባንክ ሄጄ ድጋሚ ላለመባባል ማለት ነው። ምክንያቱም እኔ እዛ ጊዜ ጤናዬንም ሰላሜንም እያጣሁ እየተቃወሰ የነበረበት ሰዓት ነው፣ የዛሬ ዓመት ማለት ነው። እና ስለ መኪናውም ስለምንም አውርቼ አላውቅም። መኪናው በሱ ስም ነው። ገባሽ? መኪናው በሱ ስም ነው። እኔ ምንም ማምጣት አልችልም። አንደኛ የትዳር ሰርተፊኬት የለንም። ለዛ ስለሆነ ለምን በሁለታችሁም ስም አልገዛችሁ? አይቻልም። መኪና በሁለት ስም ፍቅር ነው። ፍቅር ያው እሱ ነው የገዛው። ፍቅር ማለት ሆነ ብዬ ነው እኮ ገንዘቡ የሁለታችሁም ማለት ሁለታችሁም መድል አብራችሁ ከዩቱብ እንደሰራችሁ የምታገኙት። ያውልሽ ልንገርሽ ነው መጀመሪያ አልተማከርንበትም። በአንተ ነው በእኔ ነው አልተባባልንም። ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ ከሆነ በኋላ አልከራከርም። በቃ ምን ተሰማሽ ግን? የዛን ጊዜ አስተያየት ሰጥተሻል? ለምን በሁለታችንም ስም አልሆነም ብለሽ ጠይቀሻል? አላልኩም፣ ግን እኔ ብር አስተላልፌያለሁ። ሌላ ለብቻ ገቢ ለየብቻ ገቢ ሌላ የላችሁ። ሁለታችሁ የምትተዳደሩት በዩቱባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለው እነ ፍሪጅ፣ እነ ሶፋ፣ እነ ቲቪ፣ እነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁት ነው። አንቺ ሌላ ስራ የለሽም፣ እሱም ሌላ ስራ የለውም። ይሄ ነው ስራችሁ። ራይት? ቴንክ ዩ። እኔ ስለ መኪናና ስለ ንብረቱ ልጨርስልሽ። ስለዚህ አንድ ነገር ማውራት አልፈለኩም ነበር፣ ግን ደግሞ እያንዳንዱ ነገር እየተወራ ስለሆነ እኔም እያንዳንዱን ነገር መመለስ አለብኝ። ምንድነው የመኪናው ነገር እኔ አላውቅም ነበር መጀመሪያ ማለት ነው። ገባሽ? ሲጀመር መጀመሪያም አላወራንበትም። የአንተ የኔ ምናምን አልተባባልም ነበር። ገባሽ? ወጥቶ ገዝቶ መጣ። እንደዚህ ስለሆነ የሆነ ነገር ምንጭቅ ነው የሚለው የሆነ ነገር ሲጠየቅ ባይዘዌ በጣም እንትን የሚለው ይሄ በዙሪያ ያሉ ሰዎች ሁሉም የሚያውቁት ነገር ነው። እና ያ ሁሉም ነገር ደግሞ የሆነው በሁለታችን ይሄ ዩቱብ በምንሰራበት በዩቱብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቱቡ በሱ ስም መጣ እንትኑ አይሚን መኪናው በሱ ስም መጣ እንትን አለ። ብቻ እኔ ስለ መኪና አልጠየቅኩም። በቃ
ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ነው በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቱብ ቻናላችሁን ብቻ ነው ያልሽው። መኪና፣ የቤት ዕቃ ምናምን አልጠየቅሽም? መኪና ጠይቄ ነበር፣ ግን የተባልኩትን እኔ የማውቀው ሂጂ ወደዛ ነው የተባልኩት። ምንም ውሰጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ እኔ ማን ነኝ? እኔ ምን አይነት መልአክ ነኝ? እንኪ ውሰጂ ስባል አልወስድም የምለው የለፋውበት ላቤ እንዴት አልወስድም እላለሁ? አይደረግም እኮ። ግን ደግሞ ይሄ አለ አይደለ? እኔም ጋር ቢመጣ እሱም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያወሩት መኪናው በጣም እየገባ ነው፣ ድምጻቸው እየገባ ነው። እያስታወሱኝ ነው። እና ምን ልል ነበር? በየሱም እየጠፋብኝ የሆነ ሲያስታውስ ስለ መኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሽ፣ እኔ ልርዳሽ። ስለ መኪናው ጨርሰናል፣ ስለ ገንዘቡ ጨርሰናል። ከአራት የያዝኩት ነጥብ ምንድን ነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቱብ የሰራ ነው ጥዬ ስወጣ ቤቱ። ሁለተኛ መኪናው ለፍተን አብረን ያበራል። የቤት እቃዎች ደግሞ ትልልቅ ነገሮች አሉ። እኔ ግን እነዚህን ሁሉ አልጠየቁም። እኔ የጠየቁት ዩቱብ ቻናሉን ብቻ ነበር። ዩቱብ ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለሁ። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻዬ ማካበት እንደምችል ስለማመን ንብረት አልጠየቁም። ቻናሌን ጠየቁ። ያ ግን ሲም ካርዱ በእሱ ስም ስለነበረ ቻናሉን ስንከፍተው የከፈትነው እሱ ጋር በነበረ ሲም ካርድ ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ጥያቄ። ራይት ለሲም ካርድ ገንዘብ ተመልሷል። ቻናሉ ማጋ እንዳለ ሁለታችሁ ማታለን። ስለዚህ ስልክ ደግሞ ቅድም እንደገባሽ እኔ ረስቼ እሱ ሪከርድ አይቻለሁ ብሎ ይጠየቀኛለ። ስልክ 2 አይፎን ስልኮች ነበሩ። አንድ አንቺ ጋር አንድ እሱ ጋር የቀረው እሱ እንዳለው ወይንስ የተለየ ነገር አለ? በጣም አመሰግናለሁ። እኔ ራሱ ረስቼው ነበረ። 2 አይፎን ነበር። ያው 2 አይፎናት አንዱ 11 ነው እና ምንም ነገር የለም እዛ ስልክ ላይ ለሪከርድ ተብሎ ነው የተገዛው። ምንም ነገር የለውም እና በሰዓቱ ደግሞ ቤት ውስጥ ምንም አይነት ስልክ አልነበረም። ስልኬም ምንም እሱ ጋር ነበር። ይዤ የወጣሁት ስልክ እሱ ነው። ግን እንኳን እንደዚህ ዩቲዩብ የሆነ ነገር ምናምን ሊኖረው ይቅርና ወላ ሲም ምንም ነገር የለውም። በአጠቃላይ ስልኩ ሪካርዶች ብቻ ይሄ የምንይዝበት ዩቲዩብ ዚች ጋር ስታወሪ የምትይዥበት ስልክ አለ አይደለ? እሱ ነው። 11 እሱ ጋር የቀረውስ ምንድን ነው? አንቺ ይዘሽ የወጣሽው 11 እሱ ጋር የቀረውስ 14 ፕሮ ማክስ 14። ስለዚህ እሱም እንዳለው አንድ እሷ ጋር አንድ እኔ ጋር ብሏል። ሞዴሉ እና እንዲህ ሶሪ አብይ ይሄ ከ400,000 ውጭ ሌላ ድጋሚ ደግሞ ይሄ እንዴት ነው መሰለሽ የዩቱቤ ብር ሊወርድልኝ 3 ቀን 4 ቀን ምናምን ሲቀረው ነው 5 ቀን እንደዚሁ አይነት ወይ ዛሬ 12 ነው ሚካኤል ነው እመቤቴ የዛሬ አመት ሚካኤል በሰኔ 1 ወር ነው የቀረው። ሰኔ ዕለት ነው የወጣሁት ከዛ ቤት እና እንዲህ 5 ቀን ምናምን ነው የቀረው ደሞዛችን ሊወርድ እና የዛን ሰዓት ደግሞ አይ ቲንክ 200 ምናምን ሺህ ብር ነበር የሚወርድልኝ እና እሱም እሱ ጋር ነው ስለዚህ ከ600,000 በላይ ነው አብይ መያዝ ያለበት እዚህ ጋር ከ600,000 እሱ ጋር የቀረው እኔ ጋር ምንም የቀረበ ነገር የለም። ስለዚህ ወደ እሱ አካውንት የምትሰሩበት የዩቱብ ቻናል ገቢ ወደ እሱ አካውንት እየገባ እሱ እንዳለው ቅድም እውነት ወደ አንቺ እሱ የፊርማ ችግር ስለነበረበት የእሱን አካውንት ጀስ ከአድሴንስ ገቢያችሁ ብቻ እንዲወርድ ነበር። ሰማለሁ። አልሰማሽኝም? እደግመዋለሁ። ፍቅር ይሰማሻል? ውድ አሁን ይሰማሻል? ጋይስ ከኔ ነው። ለምን ኮመንቱ ትታችሁ ሰማለሁ። ታፕታፕ ኮፒ ሊንክ አድርጉ። እሺ ፍቅር አሁን መለሻል። እኔ ነኝ የተቋረጥኩ ወይስ እሷ? ከእሷ ነው አቡ ግን ያው ታብታብ ያድርጓ ከእሷ ሚሆን
መች ያደርጋሉ? ዝም ብሎ መኮመት ብቻ ብታይ ውዶች ባለ ሰዓት 2 ሚሊዮን ራሱ አልገባም። መረታ 26,000 ህዝብ ተቀምጦ ግን ታብታቡን 1.8 ቅድ አሁን እየተሰማሽኝ ነው። የሚቆራረጠው ታብታብ ስለማታደርጉ እኮ ነው ጋይስ። ታብታብ አድርጉ ፕሊዝ። ኮመንቱን ታውጡና ታብታብ አድርጉ። ካለቀ በኋላ እኮ አስተያየት ትሰጣላችሁ። ደግሞ እየሳቅላችሁ ነው። ነበር ታብታብ አድርጉ። እሺ አሁን ይሰማሻል ፍቅር? እሺ ስሚ። አዎ አሁን እኔ ዘላስት ንግግር ምን መሰለሽ? እሰማሻለሁ። እሰማለሁ። አዎ አዎ እኔ አሁን ፍቅር እኔ እየጠየኩሽ ነበር። እኔ እየጠየኩሽ እሱ እንዳለው በእሱ ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ ቤት ክራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ የምትፈጽሙት የምትፈልጉትን ያህል ገቢ ገንዘብ ከእሱ አካውንት ወደ አንቺ ትራንስፈር እያደረጋችሁ ከዛ ክፍያ የምትፈጽሙት በአንቺ ሞባይል ባንኪንግ ነበር። ኦኬ። ታዲያ ትራንስፈር ስታደርጉ የሚያስፈልጋችሁን ብቻ ነበር ትራንስፈር የምታደርጉት ወይስ ሙሉ የገባውን ክፍያ ሙሉ ከዩቱብ ቻናሉ? የሚያስፈልገንን አስልቶ ምናምን ነው የሚላክልኝ። ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ፣ ማየት ይቻላል። ማለት ስንት ብር ገብቶ ስንት ብር ወጪ እንደተደረገ ስንት ብር እንደሚልክልኝ እኔ ጋር ስንት ብር ገቢ እንደሚሆን አለ አይደል? በማስረጃ ነው እሱ። ምንም ያከራክረን ነገር እንደዚህ አይደለም። አሁን ሲሞን እሰራታለሁ ብሏል። ሲሞን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አውጥቶ ለእኔ ከሰጠኝ እኔ ችግር የለም። ከዩቱብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ። እሺ ስለዚህ አሁን አንቺ ሴም ካርዱን እንዲሰጥ ይስጠኝና እኔ በእኔ መንገድ ቻናሉን አስመልሰዋለሁ ነው አይደል? እና በዚህ አጋጣሚ አንድ በጣም ይቅርታ፣ እግዚአብሔር አንድ በጣም ይቅርታ። ተናገር። ስልኪ ምንም እኔ ጋር አልነበረም ነው ያለው። እኔ ትናንሽ ነገሮች ስለሆኑ ነው ዝም ያልኩት። እና ቲክቶኬ 30 ምናምን ሺህ ያለው ቲክቶክ ነበረኝ እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔ። እና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አገር አሁን ባለፈው ይሄ ከኔ ጋር ፍሬንድ የነበሩ ሰዎች ስሜ ተቀይሮ ያው ከእነሱ ጋር የተጻጻፉት ነገር ይኖራል ቲክቶክ ላይ ገባሽ። ቪዲዮቼ ፕራይቬት ተደርገዋል ምናምን። ግን ይሄ የእሱ ዩቲዩብ ይሄ እንደ ኦዲየንስ የእሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖሰትበት ማለት ነው ቲክቶክ አካውንትሽ። አዎ የኔ የድሮ ስልሽ እኔ ቲክቶክ ለእኔ ብርቄ አይደለም ማለት አሁንም ከፍቼ 20 ምናምን ሺህ ደርሶ ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩሽ አልንቀሳቀስም፣ ደስ አይለኝም። ይሄን እንትን አልለውም። እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ፣ ሁሉም ነገሬ አዲስ ነው ገባሽ። ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለት ገባሽ። ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ የመጣሁት። አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይህን ላይሰማኝ ላልናደድ እችላለሁ። እናደዳለሁ፣ ይሰማኛል እኮ ግን ይሄን ያህል ነው የምልሽ። ግን እንደዛ የለፋሁበት እንደዛ የሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር እናየሁበት በጣም ማለት ነው ገባሽ። ማንም ከጎን ያልነበረም አይዞሽም ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም፣ ያውቃል እሱ። እና ይሄ ሁሉ ነገር እኔ ዛች ጋር ፋሚሊ ነው የገነባውበት ገባሽ። በጣም የወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት ዚች ጋር የገነባሁት ገባሽ አይደለም። ሰብስክራይበሮችን እንደ ቤተሰቦቼ ነው ማያቸው፣ ልሸጣቸው አይደለም ያሳደጉት የለፋሁት ነው። ኦብቪስሊ ባይዘው የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው። እና ይሄ መሸጥ ማለት
እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው። እኔ ልሸጠው ለምን እስካሁን እንደዚህ ልሰደብበታለሁ፣ እንደዛ እረገጥበታለሁ፣ እንደዛ ሆንበታለሁ። ገባሽ? ሻቡዬ ብናሳጥረው ቶሎ ብንል አሪፍ። የመጨረሻ የምትናገዱ ነገር አለ? ወደ እሱ ከመተላለፍ በፊት ጨረሽ? ፍቅር ወደ እሱ እንሄድ። ያውራና አላለሁ። እሺ ፏል የያዝክ ነጥቦች? ይዣለኝ። እሺ ለነጥቦቹ ምላሽ ስጣ። እሺ እንትን ነው ሰፊ ሰዓት የለኝም። አጋጣሚ መግባት ስለፈለግኩኝ ሩቅ ነበርኩኝ። ያው ቅርብ ያለ ቤት ነው የገባሁትኝ። ራሴ ጋር አይደለሁም፣ ሰው ቤት ነው ያለሁት እና እንዳይመሽብኝ ነው። እሺ ሌላ ነገር አስቤ አይደለም። እናፍጥን ያልኩት እና ማቋረጥ ስላልፈለጉ። እሺ ችግር የለም። እሺ በመጀመሪያ ደረጃ እኔና እሷ ወልደናል። ገብቶሻል? አብረን ነው የምንኖረው። ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር። ከዛ በመሀል ልጅ መጥቷል። የሆነ ልዩነት የለም በመሀላችን። እኔ ስከፍት ፉፉና ፍቅር ብዬ መክፈት አቅቶኝ አይደለም። በሰዓቱ ባነራችን የዩቲዩብ ፍቅር ቲዩብ ነው የሚለው። አይ የሆነ ፖይንት ስለያዙ እኮ እሱን ጥያቄ እኔም አቅርቤያለሁ። የመጀመሪያ ለምን ፍቅር ቲዩብ ተብሎ ተከፈተ? የእሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን እከሌና እከሌ ኤንድ እከሌ ነው አይደል የሚባባሉት? ስለዚህ እናንተ ካፕል ከሆናችሁ ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታቸውም? ወይም ፍቅርና እሺ ቴንክ ዩ። በመጀመሪያ ደረጃ እኛ ልጅ አለን። ገብቶሻል? ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱም ደግሞ ያልንበት ዋና ሪዘን ያው ዩቲዩብ ላይ ስላለው ነገር ሜቢ አቡዬ ለአንቺ ላስረዳሽ አልችልም። በአንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል። ብዙ ነገር አለ። በአንዴ ካፕል ሆነን መምጣት አንችልም ነበር አቡዬ። ገብቶሻል? በሂስቶሪ ነው የምንመጣው። ለነዛ ነገሮች እሱን ነገር ኢማጅን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫሊዩ የለውም ብዬ ስለማስብ ነው። እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔና እሷ በሂስቶሪ ነው የመጣ ነው። ገብቶሻል አቡዬ? ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል? ጥያቄ ተመለሰልኝ። ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያውቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ አቡዬ ወልደናል። መውለዳችሁ የሚታወቀው ስትለያዩ ነው እንጂ ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው? ያኔ አያውቁም ነበር። ኦኬ እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩም። ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉ ቲዩብ ምናምን ከፍቼ ሰጥቼዋለሁ ብላለች። የእሱ ቻናል ከፍቼለታለሁ ብላለች። ፉፉ ቲዩብ ብዬ ጋይስ ታብታብ አድርጉ። ታብታብ ሊንክ ታብታብ እየያዘው ነው። እየደወሉብኝ ስለሆነ አሁን ይቅርታ እየደወሉብኝ ነው። እሺ አሁን ተመልሰሃል እየሰማሁ። ከዛ ሀዊ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ
ሙስሊም ነኝ፣ እሷ ኦርቶዶክስ ናት። እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የእሷ ከብዶ ነበር በሰዓቱ እና ይጠይቀን ነበር። ለምንድን ነው ፉፉ አንተ ማትከፍተው? ለምንድን ነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ ሁለት ዩቲዩብ ቻናል የመስራት አቅም የለም። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 አመት ሆኖናል። 1 አመት ሰማንያ አንድ ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከ ዛሬ የኔ ዩቲዩብ ቻናል አደል። ስለዛ ጊዜው ማውራት ይቀርና ማለት ነው ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል አቡዬ እንጂ ኦኬ የሆነ ነገር ሲመጣ ይህንን ትወስዳለህ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደል። ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው፣ ክሬት አደረግነው። ገብተሽ የተጫነውን ቪዲዮ ፖስት አይደረግበትም ነበር ገብቶሻል። ያን ያህል ለረጅም ቪዲዮ ፖስት አይደረግበትም ነበር። ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለእነሱ ስሜት ብቻ ብዬ ያደረግኩት ነገር ነው እንጂ አልሰራሁበትም። እስከዛ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን ፉፉ? የኔ 120 በ81 ቪዲዮ 81 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ በ4ኛው ቀን ተለያየ ነገር መጣ። ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት ማደግ፣ ከአንቺ ጋር መለወጥ ነው። ካጠፋው ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረትና አንልጠያየቅም ነበር። ፍቅር መታ ዩቲዩብን ስጠኝ ስትለኝ ለምን ፍቅር ካጠፋው ይቅርበኝ ምናምን ነገር ነበር ስላቴ ነበር። ስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅርበኝ ካጠፋውኝ እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩት። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይህንን መኪና ስንገዛ ማለት ነው አቡዬ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ለፍተን ይሄ መኪና ለመግዛት ከ4 ወር በላይ ለፍተን ከሰዎች ተበድረናል። እውነቱን ነው የምነግርሽ። አይደል የሆነ ብር ኖሮ እኔ ጋ እንደ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛም በ4ኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይህ ጥሩ እውነት ነው። አንድ ሰው አካውንቱ ላይ 600 ሺህ ብር በላይ ካለ እኔ
የምንበደረው ለምን ይሆናል? ያ እንደዛ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። እሺ ልቀጥል? አዎ ነጥብ እያዝኩ ነበር። እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200,000 ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ፣ አይ ነው ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይህን ያህል ብር ከዩቲዩብ የወረደልኝ ብር ይኸው ልጄን ይንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ፣ ከባንክ ውጭ ከባንክ 1.5 ነው የተበደርነው። ከባንክ መኪናውን ስንት ነው የገዛው? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700,000 ብር ይዘን ነው መኪና ልንገዛ ይወጣል። እሺ የመኪና ዋጋ እንትን ነው ስልሽ፣ አለማወቅ አለመብሰል አለ አይደል? በጊዜው አናውቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ና እንዲያውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግ ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን ስልሽ አናውቅም ነበር። ይሄ ገና እንትን ላይ ነበርን ምናምን በቃ ገንዘብ ይሄ አካውንታችን ላይ 500,000 ብር 600,000 ብር ሲኖር መኪና ምንገዛ መሰለን። አዲስ አበባ በመጣም በትንሽ ጊዜ ውስጥ ነው እነዚህ ነገሮች ያደረግነው እና 700,000 ብር ምናምን ይዘን መኪና ካልገዛናል። ከዛ የምንመኘው መኪና ምን መሰለሽ? እኔ በሰዓቱ ይሄ ዋጋቸው እኔ እየወጣው ቼክ አረግ ስለነበረ ማገኛቸው ትንንሽ ቪትስ ምናምን ከዛ ኖ ትልቅ መኪና ካልሆነ አለችኝ ፍቅር፣ ከፍ ካላለምና አለች። ከዛ በቃ የእሷንም ስሜት ለመጠበቅ አልኩና ሀቢባዬ እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበደርን። እስቲል ያልከፈልነው እስከዛሬ ማለት ነው። በጣም ከብዙ ሰዎች ተበደርን። ደግና ናችሁ በአንዴ ጄቱር ሰው ያሳድጋል። እሺ እኮ ይህን ጄቱር ለመግዛት 700,000 ይዛችሁ 1.5 ደግሞ ከባንክ ተበድራችሁ ሰው በ2 ከምናምን የገዛችሁት አይደለም እንዴ? ከሌላ ሰው በጣም ብዙ ብር ተበደርን። ከሰዎች ከግለሰቦች? አዎ። እሺ አይ ቅድምም ስትጀምር አንተም ሳትመጣ ከሰዎች ብድርና ሪከርድ ኖዷ ላይ ሄጄ ማየት አለብኝ መሰለኝ። እርግጠኛ ቃሉ ታርምኛለሽ። የባንክ ዕዳና የሰዎች ብድር መኪናው እንዳለበት አንቺም ተናግረሽ ነበር አይደል? ትክክል ላይ ኦኬ። እሺ 1.5 እኮ ስንት ነው የተገዛው መኪና? 3 ብቻ አንድ ላይ ያው የሆኑ ከነ ፕሮሰሱ ምናምን እስከ 4 ይገባብናል ብዬ አስባለሁ። እሺ 4 ብለን ብንይዘው ማለት ነው 1.5 ከባንክ ተበደራችሁ 700,000 እጃችሁ ላይ ነበረ። 2 እንዳለ ከሰዎች ከተለያዩ ሰዎች ነው ወይ ከአንድ ሰው ነው? ከተለያዩ ሰዎች። ኦኬ እሺ ጥሩ። እሺ ቀጥል። ይሻል ጽፌያለሁ። የምር ጀግና ናችሁ፣ ወጣቶቹ ናችሁ። ይህንን መድፈራችሁ ምን አባቱ ተሰርቶ ይከፈላል ብላችሁ ሲዳ ውስጥ ጀግኖች ናችሁ። ይህ በራስ መተማመናችሁን ነው የሚያሳየው። ነገ ሰርታችሁ እንደምታመጡት ስታምኑበት ይህንን ሪስክ የምትወስዱት እና ይሄ ደግሞ የእናንተን ጀግንነት ነው የሚያሳዩ። ጎበዞች ናቸው። ፈሪ ያለመሆን እና አባቱ እዳ እንደማትፈሩ ማሳየ እና ቶሎ ጠር ላድርግልሽ ብታግዥኝ ደስ ይለኛል። ዋና ይሄኛው በጣም ጥሩ ነገር ነው። ምክንያቱም ከ600,000 ብር በላይ አለ ብዬ ገምታለሁ ላለችው ነገር ይሄ ኦልሬዲ መኪናው በዚህ ሁሉ እዳ ከተገዛ የሰው ልጅ
ባንክ አካውንት ውስጥ ይሄን ያህል አማውንት እያለ ለምን ከባንክ ዕዳ ይበደራል? ለምንስ ከሰዎች ይበደራል? ብለን እሱን ለፍቅር ጥያቄ ነው የምንጠይቃት። ነጥቡን ይዣለሁ። እሱን እሷ ትመልሰዋለች። ሌላ እሷ ያለችውና አንተ ደግሞ ምላሽ የምትሰጥበት ነገር ካለ ለምሳሌ የቤት እቃዎች እነ ፍሪጅ እነ ሶፋ እነምን አብራችሁ ለፍታችሁ አፍርታችሁ ግን ያው ድታ ነው የሚባቸው። ይህንንም አልጠየቀችው። ኦኬ የንብረቱን ጉዳይ ልጨርስልሽ ማለት ነው አያይዤ አይደል? እሺ ኦልሬዲ እንትን ነው በንብረት ዙሪያ እንትን አልነበርኩም ስልሽ አንዲትም ነገር እኔ አንዲትም ነገር ለፍቅር ከልክያት አላውቅም። እኔ ልመና ላይ ነበርኩ እንደነገርኩሽ ሀቢባ። አንተ እንድታረግ እያልክ ነበር ሲጀመር ትመለሳለች ብለህ ተስፋ እያደረክ ነበር። አዎ አረ ነው እኔ እየደከምኩ ነበር እንጂ ይሄ እየሄድኩ እያስጠየቅኩኝ ስቲል የገዛ እናቷን እያንከራተትኩኝ ምናምን ነበረ ለረጅም ጊዜ። እነዚህም ፕሮሰስ እሷ ኦልሬዲ የሆነ ነገር ምናምን እያለች አደል ይሄ የሆነ የቤት እቃ ምናምን መከልከል ይቅርና ኦልሬዲ እዛው ቤት ነው ያለሁት ስልሽ የነበርንበት ቤት ነው ያለሁት እኔ አይደለሁም ከመውጣት ጀምሮ የወጣሁት ሰው ይሄ ንብረት ምናምን ፈልጋ እሷ ያጣችው ንብረት የለም። አሁን ቅድም መኪና እንኪ ተብዬ ምናምን ብላለች። እንኪ ተብዬ እምቢ የምልበት ሪዝን የለም። እኔ መኪና ጠይቅ ያሳምናል። እሱ እውነቷን ነው ያሳምናል። ማንም ሰው ንብረት እንካ ተብሎ እምቢ ሊል አይችልም። ኢትዮጵያ ውስጥ እየኖረ አይችልም እንኪ ያላልከው ማለት ነው። ኖ የመኪና የመጠየቅ መብት አላት አይደል? ሲሪየስ አልጠየቀችም እንጂ ብትጠይቅ እሰጣት ነበር ነው። ኖ አሁን እኔ እኮ ይኸውልሽ ሀቢባ መኪና አንስቼ ላልሰጣት እችላለሁ፣ ግን መብት አላት እኮ። ግን ጠይቃኝ እኔ መኪና አልከለከልኩም። እንደ በህግም ብንሄድ መኪና የምከለክልበት አቅም ላይ መብትም የለኝም። አንዴ በህግ የመጠየቅ መብት አላት እንዴ? እሷ እሱ መኪናው ባንተ ስም ነው። የጋብቻ ወረቀት የላችሁም? መኪናው ባንተ ስም ነው። ምን እንድጠይቅክ? እሺ ሀቢባዬ ሜቢ አይኑ አላውቅም፣ ህጉን ካላወቃችሁ እኔና ፍቅር ወልደናል እኮ አንድ መውለዳችን አንድ የሰው ልጅ እኮ ሶስት ቀን አብሮ ኖሮ 3 ምስክር ካለው በቃ ባልና ሚስት እኮ ነው ሀቢባዬ አይደል? አይደል? ወልደን ከብደን ይሄ የ2 ዓመት ከምናምን ልጅ አፍርተን ይቀርና በዛዊ አይኑ እኔ ልሽ ሀቢባዬ እናቴ ትሙት አላውቅም። እኔ ልጄን ከልክለኝ ማለት ነው ለ8 ወር ልጄን ማየት ልጄን አታሳየኝም ነበር ፍቅር ለ8 እስቲል ማለት ነው። ልጄ ከኔ ጋር ከተለያየች 2 ቀን ነው ያየኋት። 2 ቀን ማለት ነው በ11 ወር ልጅን ያየከው 2 ቀን ነው። 2 ቀን ነው ያየኋት። 2 ቀን ከልክለኝ ማለት ነው። እና ከዛ በፊትም ይኸውልሽ እኔ ሀቢባዬ ሶሻል ሚዲያ ላይ በጣም ብዙ እኔ አሁን እንደ ህግም እንደ ኖርማልም ስናየው እኔ አሁን ወደኋላ መመለስ አልፈልግም ነበር ሶሻል ሚዲያ ላይ። ከዛ በፊት ሀቢባ አንቺ ጋር መምጣት ትችል ነበር ፍቅር። ይኸውልሽ ልጅ ተከልክያለሁ፣ ልጅ ተወስዶብኛል ብላ ሶሻል ሚዲያ ላይ በጣም ብዙ አውርታለች። ልጅ ተደብቆብኛል፣ በቃ እንደዚህ ንብረት ተዘርፍ ያለው እንደዚህ ሆኛለሁ ምናምን እያለች ቀናትን እንደወሰደችው አንተና እሷ በተለያያችሁ በ15 ቀን እኮ ነው ልጃችሁ ግን ሶሻል ሚዲያ ላይ ወጥታ ልጄን ደብቆብኛል፣ ልጄን ይዞብኝ ጠፍቷል ምናምን ብላ እያወራች ነበረ። በ15 ቀን በተለያያችሁ በ15 ቀን ልዩነት ወስዳ ከናትክ ቪዲዮ ገብተሽ ማየት ትችላለች። ፍቅር ቲዩብ ላይ እሷ ቲዩብ ላይ ፖስት ብላኝ ሁላ ታውቃለች። ገብቶሻል? እና ይሄ ሶሻል ሚዲያ ላይ እኔ እውነቴን ነው የምልሽ እስቲል ገብተሽ ማየት ሶሻል ሚዲያ ላይ እሷን የሚያቀሳስር ነገር አንድ ነገር ተናግሬ አላውቅም። እሷ ማለት ነው የፈለገችውን ቪዲዮ ሰርታ መታ ስለ እሷ አውርቼ ቪዲዮ ሰርቼ አላውቅም ነበረ። ግን ከሆነ ጊዜ በኋላ ትመጣና አሁንም ስለ እኔ ቪዲዮ ትሰራለች። እኔ ስራዬን እየቀጠልኩ ትሰራ ነበር እና የኛ የሴቶች ባህሪ ነው፣ መረዳት አለብን ማለት ሴት ስምለች ነው። ሀቢባ አድቫንቴጅ ለፍቅር ብቻ አትስጭ እየነበረኝ ነው። አይ እኔም ባሌ እንዲህ ቢያደርግ ወጥቼ 100 ቪዲዮ ሰራበት ነበር። ለዛ ስልሽ ድንገት እየመጡ ሶሻል እኔ ወላሂ ነው የምልሽ አይኑን ወንድ ልጅ ነኝ አውቃለሁ። ማድረግ እሷ ያደረገች ብዬ ማድረግ የለብኝም አውቃለሁ። አይኑ በልጅነት ምናምን ሊሆን ምንድን ነው ታብታብ አድርጉ፣ ታብታብ ኮፒ ሊንክ አድርጉ። እየተቆራረጠ ነው በልጅነት ሊሆን ይችላል ይሆናል ብዬ አስቤ ምንም አልልም ነበረ። ግን ያው ሶሻል ሚዲያን
እናንተም ታውቂያለሽ ሀቢባዬ፣ የሆነ ነገር ሲባል ይመጣና የሆነ ሰው ወንድ ልጅ ነኝ እኔ፣ ፍቅር ሴት ልጅ ናት፣ ተደማጭነቷ የእሷ ይበልጣል፣ እኔ ጋር ሀቅ ያለ አይመስልም ምናምን ነገር እና ብዙ ጊዜ ብዙ ነገር ተብያቃል። በጣም ብዙ ነገር ስቲል ከሶሻል ሚዲያ እስከ መጥፋት ደርሼ አውቃለሁ። እና እንትን ይህን ያህል ዲቴይል እንትን ብዬባት አላውቅም። ያን ሁሉ ነገር ልጄን ከልክሎኛል፣ እንደዚህ አድርጎኛል ምናምን እያለች ቪዲዮ ስትሰራብኝ እኔ ትክክለኛ ምላሽ እኔ በቃ እንደዛ ቪዲዮ እየሰራችብኝ ነው የምታረቅ በቃ እንዲህ ነው ችግር የለም በቃ ሶስተኛ ወገንም ገብቶብን ከሆነ በመሀላችን እንደዚህ ነው ምናምን ብዬ ነበር እማወራት እንድትመለስ ማለት ነው። በሰዓቱ እንደ ቀልድ እሷን ማጣት፣ ከዛ ልጅ አብሬ ማሳደግ እፈልጋለሁ። ለልጃችን ብዙ መስዋዕትነት ከፍለናል ሀቢባዬ፣ እኔና እሷ ማለት ነው። አንድ ብር ሳይኖረን አንድ ብር እኔ ምናልባት ማንሳት አይኖርብኝ ይሆናል ያለምንም እንትን የተገናኘ ነው። እኔ አስተማሪ ሆኜ እሷ ተማሪ፣ ይሄ ዳንስ ላይ ተራ ነገር ላይ የተገናኘ ነው እና ያው አላቅም እሷ ከቤተሰቦቿ ጋር ጥሩ ግንኙነት ላይ አልነበረችም። ከቤተሰቦቿ ጋር ጥሩ ነገር ላይ አልነበረችም። ሰው አይኖ ምናልባት ማውራት አልነበረብኝም፣ ግን ያለምንም ነገር የተመሰረተ ፍቅር ነው። ላይ ገንዘብ ላይ ጥቅም ላይ ምናምን ከሀ እስከ ፐ ፍቅራችን ከሀ እስከ ፐ ፍቅር እስክትሄድበት ጊዜ ጀምሮ እስክትወጣ ያለችበት ጊዜ ጀምሮ ለእኔና ለፍቅር እኔ ራሷ ፍቅር ልጃችን፣ ከዛ የኔ እናት ነን ነበር ነው። ገብቶሻል? እኔና ፍቅር ልጅ ከማርገዝ ጀምሮ ይኸውልሽ ያው ወጣቶች አልነበርን። ድንገት የሆኑ ነገሮች እንትን ተፈጠሩ። ከዛ እሷ ከቤተሰቦቿ ጋር ቆንጆ ነገር ላይ አልነበረችም፣ ቤት አልነበረችም ምናምን ነገር። እኔ በስነ ስርዓት ሄጄ ለቤተሰቦች አስረዳውኝ፣ እናቴ እንዲህ ፍቅር እንደዚህ አይነት ነገር ተፈጥሯል፣ ምንድን ነው ማድረግ ያለብኝ፣ ምንድን ነው ማድረገው ብዬ ለእናቴ ሄጄ አስረዳውኝ። ከዛ ያው እሷ ከቤተሰቦቿ ጋር እናቴ ጋር ናት ያለችው ፍቅር እራሷ ስልሽ እኔ እና እሷ የሆነች አንዲት ቤት አለን ትንሽ 800 ብር የምንከፍልበት ታጀራ እያለን። ከዛ ምግቡን ለምናመጣው እኔ ማዘር ጋር ነው ሄደን ምግብ የምናመጣው። ገባሽ? ከዛ ያው ዘኦል ያለውን ነገር ለማዘር ነገርኳት። እኔ ሄጄ የእርግዝናው ነገር ኦኬ አንዴ ተፈጥሯል ብላ ስለ መብትሄ ምናምን ተነሳ። መብትሄውን አወራንበት። ከነ ሙሉ መብትሄው አበጀችልን። አይኖ ከዛ የእሷ ፋሚሊ ማንም የሚያውቀውን ነገር አልነበረ። እስቲል እናቷ ሁላ ማለት ነው። እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል፣ ልጃችን አድጋለች፣ 6 ወር የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ፣ ለቤተሰቦችሽ አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘኦል ያለውን ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሳም እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ እዛ ነጥብዬ ያሻ እንጂ ከተሳሳተ ወይ ከዋሸ እዚህ ጋር ዋሽቷል ያለሽ። እሺማ ይጨርስ የሚወድ እሺ ጨርስ። እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው፣ ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍ ላለው ለእሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘሯም ይቅርታ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናትህ ምግብ ነበር የምትበሉት? አዎ አልነበረንም እንጂ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቲዩብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር የሚመስለኝ። ሰው ከወለደች በኋላ ልጃችሁ ስትመጣ የዩቲዩብ ቻናላችሁ ማኔታይዝ ሆኖ ገንዘብ መስራት የጀመረው?
ከረጅም ጊዜ በኋላ ከረጅም በጣም አጭር ጊዜ ነው የተጠቀማችሁት ዩቱብ ገንዘብ። ልጃችን ከተወለደች በረጅም ስልሽ አንደኛ ሰዓት የለኝም እያለ ነው እና ብዙ ነገሮች ከሚወሩ ስለተወሩት ነገር ብንመላለስ አንደኛ ስለ ቲክቶኩ የሚመልስልኝ ሰዓት ላይ እሱ ይጨለማበት ማሪ ይቆያላ ይምሽበት ችግር የለውም። እዛውም ሚደር ከፈለገኛ ምን አገባል አይደል? ለምናገር እሺ እመልሳለሁ ስለ ቲክቶኩም። እሺ ችግር የለም። አይ የተለያዩ ነገሮች እያወራ ስለሆነ ነው። መስማት እንትን የለኝም። እዚህ ቁጭ ብዬ ይገባ ፍቅር ውሸት ካወራ ዋሽቷል። እስካሁን ካወራቸው ነገሮች ውስጥ ዋሽቻለሁ። ኦኬ ኳሽ ምን ይህም ብቻ ጥያቄ ምን አውርተቻል። እግዚአብሔር እንዴ ምን አልሞት ከመጀመሪያ እስከ መጨረሻ ነው እንደዚህ የምነግርህ። ጨርሰሃል? ከጨረስክ እኔ እነግርሃለሁ። አልጨረስኩም። እኔ ውሸት አለ ውሸት አለ አሁንም ደግምላለሁ አለ ግን ጨርሰሃል። ሜት አርጊሽ ልቀጥል ሀቢባዬ? ቀጥል ፕሊዝ። ቴንክ ዩ። ያው እነዚህን ሂስቶሪዎች ያነሳውልሽ ሀቢባዬ የሆነ ነገሩ እንደ ቀልድ እንድታዩ ስላልፈለግኩ ነው። ይሄ የሌብነት ነገር ፍቅር እንደሆነ ላይክን ያሁን መጀመሪያ መስሎኝ የነበረው የገንዘብ የሆነ የጥቅም ነገር እንዳልሆነ እንድታቂልኝ መጀመሪያ እየሳልኩኝ የነበረው እሷ ፌመስ ስለሆነች ቅድምም ኮመንት ላይ ሲጽፉ ነበር ከሌላ ሰው ጋር ስለውቅናው ማውራት ፌመስ ስለነበረች አንተ ፍምስናዋን ፈልገህ በእሷ ተንተርሰህ እንድትታወቅና ፈልገህ አርጌ ነበረ ኢማጂን እያደረኩ የነበረው። ከዛ ግን ፍቅራችሁ ብዙ ሰዎች እንደዛ ሊመስላቸው ዜሮ የተነሳ እንደሆነ አሁን ተናግረሃል። እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረህናል። አሬ እኮ እንዳልኩሽ ነው። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገበያዋን ትታ እሷን ማድረስ ጀመረች ስልሽ ስራዋን ትታ የለንም በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር ነበር። ፍቅር ወልዳለች እና ለእሷ የሆኑ አስቤዛዎች መግዛት አለብኝ እንዲህ ማድረግ አለብኝ ብዬ ከጓደኞቼ ይበደር ነበር። ስቲል ያበደረኝ ልጅ ያስታውሰኛል። አሁን ያኔ እንደዚህ አድርጌልህ ታስታውሳለህ ምን ይለኛል እና እንደዛ በዛ ሌቭል የመጣ እንትን ነው። እኔ በጣም ብዙ ተከፍቻለሁ። እውነቱን ነው የምነግርሽ። በጣም ብዙ ተከፍቻለሁ። ፍቅርን እንደ ቀልድ ማጣት አልፈልግም ነበረ። ለእሷም መክፈል ባለብኝ ልክ መስዋዕትነት ከፍያለሁ እሷን ላለማጣት። ከዛ ባለፈ ግን ማዘሯ ስልሽ እኛ ስራ መስራት አለብን። ዩቲዩብ ሀቢባዬ ስራ ኦልሬዲ ልጃችን ተፈጠረች አይደለም ተወለደች ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩብ ገንዘብ ሞኔታይዜሽን ምናምን ስላልተስተካከለልን ስራ ሰርተን ሞኔታይዜሽኑን ማስተካከል ምናምን ነገር ነበረ። ልጃችን ተወለደች። ስቲል በ6ኛው ቀን ነው ሀቢባዬ ወጥተን ቪዲዮ የሰራ ነው። ልጃችን ተወልዳ በ6ኛው ቀን ምናምን ነገር ሀብላችሁ ለቻናላችሁ ቪዲዮ መስራት የጀመራችሁት ልጃችሁ በተወለደ በ6ኛው ቀን አይደለም። እንደዛ ሳይሆን ያው ከዛ በፊት ሰርተናል ቪዲዮ ሰርተናል ቪዲዮ ግን ገንዘብ ማምጣት አልጀመረም ነበር ቻናሉ። ገና ነው ገንዘብ ይኸውልሽ 3 ወር ምናምን ፈጅቶብናል። 3 ወር 4 ወር ሊመጣ ልጃችሁ በተወለደች በ3 ወሩ ነው ክፍያ የጀመረው ዩቱባችሁ? አዎ ምናልባት ከዛም በላይ እሱን ፍቅር ምናልባት እኛ ሴቶች ስለማንረሳት አስታውስ ይሆናል። እሺ በ3 ወር ጊዜ ይዤዋለሁ ያንተን እና ስልሽ ያኔ ሜቢ ሰዎች ምናምን ይሄንን ነገራችንን አይተው ሊልክብልን ይችላሉ ምናምን ነገር እንጂ ከዩቲዩብ ገንዘብ የምናገኘው ገንዘብ አልነበረም። ከዛ ያን ሁሉ ነገር ስራ ወጥተን መስራት ነበረብን። ያን በዛን ጊዜ ልጃችንን የምትይዝልን ልጃችንን የምትጠብቅልን የኔ እናት ናት፣ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንቀሄድ በቃ
አዲስ አበባ እንምጣና እንለወጥ፣ በቃ አዲስ አበባ ብዙ ትልልቅ ሰዎችን ልናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን ትንሽ ቡታጀራ ሰራን። ልጃችንን እናታችን ጋር የኔ እናት ጋር እያደረግን ነበር ስንሰራ የነበረው። ከዛ አዲስ አበባ መምጣት ነበረብን ይህንን ላይፋችንን ለማስተካከል ለመጠንከር። ልጃችንን የኔ እናት ጋር ትተን አዲስ አበባ መጣን። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነስርዓት ጡት እንኳን የእናት ጡት እንኳን አላገኘች እና እናታችን ጋር ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስቲ ሄደን የምናየት ልጃችንን። አንድ አመት ከምናምን ልጃችን እና የኔ እናት ጋር ነበረች እና ከዛ ይሄ ነገር ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሪ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራዋን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን ይወጣችሁ በሽማግሌ ልጄን ነው የምፈልገው ምናምን አለች። ልጅሽን ማንም አይከለክልሽም የአንቺ ልጅ ናት አለቻት። ስልሽ ወታ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወታ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ በዚህ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እኔ ይሄ በእሷም በኩል ትልልቅ ሽማግሌዎች አሉ። ትልልቅ ይሄ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ። ይሄ እንደ ቀልድ የሚታይ ነገር አይደለም። ቅድም ራሱ የሆነ ፖይንት አንስታለች፣ ጽፌዋለሁ፣ አነሷለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወጥታ ምንድን ነው መሰለሽ ያለችው፣ ልጃችንን አስመልሰናል እንኳን ደስ አላችሁ። አስቢው፣ ልጃችንን ለኦዲየንስ ወጥታ የገዛ ልጅን የኔ እናት አሳድጋ ልጇን አሳድጋላት ማለት ነው። እናት ናት፣ ልጇን አሳድጋላት ወጥታ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል። እንዲህ ጠላት እኔ ጠላት ሆኜ ለልጄ ጠላት ሆኜ ነው የኔ እናት ጠላት ሆና ሶሻል ሚዲያ ላይ ወጥታ ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ጭራሽ ደስታን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው። እና እኚህ ሁሉ ነገሮች ተፈጥረዋል። ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለች፣ በጠበቃ ምናምን አለች። እንዴት መሰለሽ ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደኞቻችን ነበሩ። ይሄ እኔ እንደውም ቶሎ ብዬ ትልልቅ ሰው ጋር አልወሰድኩትም ይህንን ጉዳይ ገባሽ? እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና አቅሜ በላይ ሆነ ለቤተሰቦቼ አልነገርኩም ነበረ። ከዛ ልሽ አንዴ ዝም በል ሀቡ፣ አንዴ በጣም ይቅርታ። እሺ በቃ እድል ስጣት። እዚች ጋ ስለ ብዙ ነገር ተወርቷል፣ ስለ ብዙ ነገር ማለት ነው። እያንዳንዱን ነገር እንመለስበታለሁ፣ ግን ደግሞ የቤተሰቦችን ስም እንዳታነሳ። እዚች ጋ የሆነ እንደዚህ ድራማ ምናምን መፍጠር አልፈልግም። ሁለተኛ ደግሞ ይህ ስለ ጡት ማጥባት ስለ እናትነት ምናምን እመቤቴን ሚካኤልን ዛሬ ቀኗ እንዳትረሳት፣ መቼም እንዳትረሳት። እግዚአብሔርን መድኃኔዓለም ብቻ ያሳይክ፣ እቺን ቃል እንዳትረሳት። ሲቀጥል ደግሞ ልጅ አላሳየችኝ ምናምን የምትለው ከተለያየን በ11 ወሩ 2 ጊዜ ነው ያየሁታል ካደለ። አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት የምሰማው ምንድን ነው? የትችለው ቁጭ ብዬ እንዲህ ልበል እንዴ? ያንዳንዱ ነገር እኮ አንዴ እኔ እኮ ለምሳሌ ላውራና ያወራል። እሺ ነጥቦቹን እያነሳሽ አውሪ። ለምሳሌ 15 ቀን ልጄን አላሳየ በ11 ወር ውስጥ በተለያየ በ11 ወር ውስጥ 2 ብቻ ነው ልጄን እንዳየፈቀደችልኝ ብሏል። እኔ እኮ ነጥብ ይሻል እንዲያረገች ያለ ለዛ ነጥብ ብትይሽ ውሸት ከሆነ ማለት ነው። ውሸት ካልሆነ ግን አታስቁመኝ። ውሸት ካልሆነ በቃሽ እድሉን እንስጠት ነው። በርታፏል። እሺ
ፈረደችብኝ ብለህ ቪዲዮ ሰራች ምናምን አልክ። ኖ ኖ ይኸውልሽ መጀመሪያ እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ። ምን እኔና ፍቅር ዋሽተናችሁ ነበር። አሁን ያለውን ነገር ነው እዛች ጋር ያወራው እና ልጅ አለን ደብቀናችኋል ምናምን ምናምን አለ። ኦኬ ልጁ እንደነገርኩሽ የእሱ ማዘር ጋር ናት፣ የእሱ እናት ጋር ናት። ስለዚህ ነገ አውጥቶ ቪዲዮ ይሰራበታል። እመቤቴን ነው የምልሽ 5 ሰዓት ያ ቪዲዮ ተለቀቀ። ሌሊት 11 ሰዓት እንዲህ ቁጭ ብዬ መኪና እስኪወጣ 11 ሰዓት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ ወይ ስላት አይ አላየሁም። አይደለም ለምን የእሷን ፓርት ብቻ ነገርከን? ለምን አንተ ቪዲዮ ሰርተህ ለምሳሌ ይህን አልነገርከንም? ታሪኩን ስትመሪያው አንተ ቀድመክ እሷ እናትህ ጋር ሄዳ ልጁ የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሀስከበ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራትክን ለምን ጃምፕ አረከው? ለምን እሱን ፓርት ዘለድከው? አንተ ወደ ለአውዲየንስ ከዛሬ ድረስ ዋሽተናቸዋል፣ ልጅ አለን ደብቀናቸዋል ብለህ እውነታውን ለአውዲየንስ መናገርህን መዝለል አልነበረብክም። ይህንን ፓርት አለ ከዛ ላጥራውና ትመልሰዋለህ። ላንሰው አይ ሀቢባ ትፈልገዋለች። ላጥራው ያለውን ነገር አጥርቼ ትመለሳለህ። ይህ ትልቅ ፓርት ነው፣ መዘለል አልነበረበትም። ይህንን ፓርት ሀቢባ ኦኬ አስፈላጊ ያ ስልሽ ያን ያህል ትልቅ ፓርት አይደለም። እውነቱን ስነግርሽ ነው እንጂ ቀይረዋል ነገሩን። እሷ ነገሮች የተደበላለቁበት ፍቅር አንዴ ይቅርታ አድርጊልኝ፣ ይቀይረዋል ነገሩን። ትርጉም ሌላ ትርጉም ይሰጠዋል። ለምሳሌ እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አድርጋ ህፃኗን መውሰዷ ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያኔ አይደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያኔ አይደለም የወሰደችው ልጅ። ኦኬ እሺ፣ ግራ ገባን እኮ። እሺ እሺ፣ ነጥቡ ተንዛዛ። ጨርሹና አንቺ ነጥብ ይዘሽ ያለብሽ ሀቢባ። ልቀጥልልሽ እኮ ያኔ ፍቅር እየተበላሸ ነው ነገሩ። አይሽ አሁን አንቺ መሀል ላይ አቋርጠሽ እዚህ ጋር ጃምፕ አድርጓል ስትይ ሀቢባ እኔ በስቴ ያደረገውን ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል። ገባሽ? እኔ ዝም ብዬ እዚች ጋር ረጅም ስሰማ እንደዚህ የኖራችሁትን ታሪክ አይደል እንዴት ይጠፋብሻል? የኖራችሁት ታሪክ ያሳለፋችሁት። እሺ ልቀጥልልሽ። እዚች ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና የአንቺ ተራ ላይ ንገሪንና እኛ ህዝብ እዚህ ጋር ያለው 30 ሺህ ህዝብ ሰምቶ ራሱ ይፍረድ። አንቺ ድል ስጭው ይናገር። ገባሽ? በአንቺ ተራም እሱ እንዲያቋርጥሽ እኔ አልፈቅድለትም። ስለዚህ እኔ ሀቢባ ለእኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው። ያለ ፈቃዴ የሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ከፍቅር ፕሊስ አንዴ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚዩት አላበራም። እና ፕሊስ እስከሚጨርስ ሚዩት እንዳታበሪ። ያ ይሄ የሁለታችን ታሪክ ነው። ገባሽ? ቤተሰቦች እንዲነሱ አልፈልግም። አልተነሳም ቤተሰብ የራሱ ስለ ራሱ እናት የማንሳት መብት አለው። እናቱ ጉሊት እንዳገዘቻችን የእሱ ነገር ገብቶኛል። እኔ ስለ ቤተሰብ ዝች ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ ዝች ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ፣ አቡ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። ስለ እሷ ቤተሰብ አንተ አታንሳ፣ ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አያይዤ እኮ ምን መሰለሽ አንድ 3 ነጥብ ልንገራችሁ። እኔ እዚች ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚች ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰብ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለው ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ። ቆይ እናት ተረጋጊ። ቆይ አንዴ ቆይ፣ ሪንግ ላይ ላስተካክል። አውራ። እየሰማሁህ ነው። ድምጽ ይሰማኛል። አውራ። ሚቴን አላበራም። ሶሪ
ታብታብ አድርጉ እስኪ 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30,000 ያስገቡት። አመሰግናለሁ አቡዬ። እኛም እናመሰግናለን። ቢታይ ታብታብ አድርጉ ጋይስ፣ ታብታብ ሶሪ አትምጣ። ከዚህ በኋላ አይ ይሰማኛል፣ ሪንግ ላይቴን እያስተካከልኩ ነው ብላለች። እዚህ ጋር ናት፣ ይሰማታል፣ ይሰማኛል ብላ ራሷ ፍቃድ ሰጥታለች። የሴቶች ቤት አስገብተች። አይዞህ ችግር የለም። እዚህ ጋር ያለነው ሶስታችንም ሴቶች ብንሆንም ግን ከዚህ 30,700 ህዝብ ውስጥ ምናልባት አብዛኛው ወንድ ሊሆን ይችላል። ስለዚህ እኔም ባይዘይ ማለት ነው ሀቢባዬ ድንገት ነው የተደወለልኝ፣ ድንገት ነው ሀቢባ ጋር ነው የተባልኩት። ግን አይኑ እውነት ስለሆነ ለዛ ነው የመጣሁት እንጂ ስለ ሀቅ ለማውራት ነው የመጣ ነው። ማናችንም እኔ ፍቅር ላይ ክፉ ነገር አስቤ ምንም ነገር አድርጌ አላውቅም። ቅድም አሁን ቪዲዮን ዘለልከው ምናምን ወደሚለው እንድመጣለች ትምጣ ወይስ አለው ብላለች እኮ ጥላዋ ይታየኛል። ሪንግ ላይቷን እያስተካከለች ነው አለች። ጥላዋ ይታየኛል፣ እያስተካከለች ነው። ኦኬ ያው እጇን አሳየች። አለሁኝ ይሰማኛል። እጇ አለች ሰው ሀቢባዬ እንዴት መሰለሽ ቪዲዮ አዎ ሰርቻለሁ። ምን አይነት ቪዲዮ መሰለሽ ገብተን ማየት የምንችለው ነገር ስለሆነ ምንም አያጋጨን ያለ ቪዲዮ ስለሆነ ምን መሰለሽ ሀቢባ